አራት ጥሪዎች አላህ Subhanahu Wa Ta'ala ያስተላልፋል ለአደም ልጆች። አደምና ሐዋ ከዚህ ከጠላታቸው ከገጠማቸው በኋላ ጉዳዩ ደግሞ ቀጣይነትም ስላለው ቀጣይ የሚገኙ የአደም ልጆች ምን አይነት አቋም መያዝ እንዳለባቸው የሸይጣን በራፎችን በደንብ መጠበቅ እንዳለባቸው አደራሲል ባሳለፍነው ባንዱ ጥሪ ልብሳችሁን በእንትናን ወይም ጸጋውን በመቁጠር ይዘት እኔ እኮ ለእናንተ ልብስ ፈጠርኩላችሁ አካላችሁን ወይም አፍረተ ገላችሁን የሚሸፍን የሆነና ተጨማሪ ደግሞ ምትዋቡበትና ምትጌጡበት ግዴታው ውጭ ምትለብሷቸው ልብሶችን ፈጠርኩላችሁ። ሆኖም ደግሞ ዋናው ደግሞ የልብስ የተቋ ልብስ ደግሞ ዋናውና ተገቢው እሱ ነው። እሱን እንዳዘነጉ ሰዎች በውጫዊ ሰዎችን ይቃኛሉ። ሰዎችን ባለባበሳቸው ወይ በመኪና ትልቅ መኪና በመያዝ በተለያየ ነገር ሰዎችን ሊያዩ ይችላሉ። ግን አላህ Subhanahu Wa Ta'ala ይህ የውጫዊ ነው። ወሊባሱ ተቅዋ هو خير ወሊባሱ ተቅዋ ذلك خير የተቅዋ ልብስ የውስጥ ልብስ እሱ ነው በላጭ። እሱን ያዙ፣ በሱ ላይ ትኩረት አድርጉ። ذلك من آيات الله لعلهم يتذكرون ይህ ከአላህ Subhanahu Wa Ta'ala ተአምሮች ነው፣ ይከሰሱ ይመከሩ ዘንድ ነው። ይህንን ሁሉ መንከባከባቸው የሚለው አንቀጽ አሳልፈናል ባሳለፍነው ሳምንታችን። ሁለተኛው ጥሪ ነው ዛሬ የምንነሳው። ያ በኒ አደም እናንተ የአደም ልጆች ሆይ ላ ይፍትነነኩም الشيطان ያ ከአላህ Subhanahu Wa Ta'ala እዝነት የተባረረው ሰይጣን አደራችሁ እንዳይፈትናችሁ። ከማ አخرج አበወይኩም እናንተን ወላጆች እንዳስወጣ ሁሉ እንደፈተነ ሁሉ ለአደጋ እንዳጋለጠ ሁሉ ያንን ጸጋቸውን እንዳሳጣ ሁሉ እናንተንም እንዳይፈትናችሁ ተጠንቀቁ። من الجنة ከጀነት እንዳስወጣ ينزع عنهما ከነሱ የሚያወልቅ ሲሆን ሊባሰውማ ልብሳቸውን ሊዩየውማ ያሳያቸው ዘንድ ሰውአቲሂማ ሀፍረተ ገላቸው። ይሄንን እንዲህ በማድረግ ከጀነት ያስወጣቸው ሲሆን ለወላጆቻቸው ጠላት የሆነው ሰይጣን እናንተንም በዚህ ዓለም ላይ ስትኖሩ እንዳይፈትናችሁ ለፈተናው እንዳትጋለጡ ተጠንቀቁ። إنه እሱ ሰይጣን يراكم ይመለከታችኋል። هو እሱ ዋናው ኢብሊስና ወቀቢሉሁ የሱ ዝርያዎች من حيث لا ترونهم እናንተ ከማትመለከቷቸው አቅጣጫና ሁኔታ إنا جعلنا الشياطين እኛ እኮ ሰይጣናትን አደረግን أولياء ወዳጅ አደረግን للذين لا يؤمنون ለነዚያ በአላህ Subhanahu Wa Ta'ala ወህዳንያ ለማያምኑ አካላት ራሳቸውን ላታለሉና ራሳቸው ይሄንን ወዳጅነት በመምረጣቸው ምክንያት ለነሱ ወዳጅ አደረግነው ይላል አላህ። ይሄንን ኢብኑ ከሲር ረሂመሁላሁ ተዓላ ሲያብራሩ አላህ Subhanahu Wa Ta'ala የአደም ልጅን ያስጠነቅቃል። እሱንና የሱ ቡድኖችን የሱ ዙርያዎችን ተጠንቀቋቸው፣ በሁሉም ነገር ይመጣዋቸዋል። በልብስ አለባበስም ላይ ወንዱ ወይ የመፎካከሪያ ልብስ እንዲለብስ ያደርገዋል፣ ወይም ደግሞ ለብሶት ነበር ከሸሪዓ ውጭ እንዲለብስ ያደርገዋል። ሴቷን ደግሞ ሸሪዓውን ልብስ ያለበሰች እንድትሆንና ራሷን እንድትራቆት እንድትጋለጥ ያደርጋታል። ለብሳ ያለበሰች ሆና እንድትገኝ በብዙ አቅጣጫ ይመጣችኋልና ተጠንቀቁ። መቼም ይህ ሰይጣን ወዳጅ ሆኖ የሚገኘው እሱን ወዳጅ አድርጎ በያዙ አካላት ላይ እኔም ሹሜዋለሁ ይላሉ።
ንወልዲህ ማ ተወላ እንደለው እንዳለው ማለት ነው ወደ ዞረበት እናዞረዋለን እንዳለው አላህ Subhanahu Wa Ta'ala ራሱ ስለመረጠው ማለት ነው ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን የኔ ባሪዎች ላይማ ላንተ በእነሱ ላይ ሹመት የለም የበላይነት ኢላ ዒባደከ ሚንሁም አልሙኽለሲን ካንተ ባሪዎች ሁላቸውን ማጠማቸዋለሁ ሲል ኢላ ዒባደከ ሚንሁም አልሙኽለሲን ከባሪዎቹ አጥሮች አንተን በትክክል የሚያመልኩ የሆኑ አካላት ሲቀሩ አላህ Subhanahu Wa Ta'ala ኢነ ዒባዲ ለይሰ ለከ ዐለይሂም ሱልጣን የኔማ ባሪዎች በእነሱ ላይ የበላይነት የለም ኢላ መን ተበዐከ ሚን አልጋዊ ከጠመሙ አካላት አንተን የተከተሉ አካላት ብቻ ያደም ልጆችን አላህ ያስጠነቅቃል ይላል ኢብኑ ከሲር ረሂመሁላሁ ተዓላ ሙበይነን ለው ለነሱ ያብራራ ሲሆን አዳወተሁ القديمه لابي البشر ይቀደምት ጠላትነቱ ሸይጣን ለሰው ልጅ ለተባለ ሁሉ አባት የሆነው አደም እናት የሆነችው ሐዋ ምንም ወስዶበት አይደለም ምንም አድርጎት አይደለም እንደው ሲጀመር አውቃቸው ቀድሟቸው እሱ ተፈጥሯል ግን ጌታ አላህ Subhanahu Wa Ta'ala ይህንን አዘዘው አላደርግ ማለት ከዛች ጊዜ ተነስቶ በሱ ምክንያት ነው ከአላህ ዘንድ የተባረኩኝና ግድ ማጥረው ጀሃነም ብቻ ይመግባት የለብኝም ይላል ስለዚህ ተሰርጉ ይመጣል የተለያዩ ዘፈኖችን ያሱልለታል ይጨፍራል ዛሬ በቃ ምንም ነገር አይታያል ማንን እየተከተለ ማንን ያስተሰተ መሆኑ አይገባው በለቅሶ ይመጣል ያለቅሳል ይቦጭቃል ይመታል ይቆጥራል የሰይጣንን መንገድ እየተከተለ በሁሉም ነገር ላይ ሸይጣን መንገዱን ዘርግቶ ይጠብቃል አይደልሽ አረቦት ዘርግቶ ይጠብቃል ግን ራስን መጠበቅ ያስፈልጋል ለአብል በሸር አደም አለይሂ ሰላም في سعيه في اخراجه من الجنه ከጀነት በማስወጣት ረገድ ላይ ተራዋጠ ያቺ የጸጋ ዓለም ወደዚች የዲካ ዓለም እንዲመጣ አደረገ የአደም ልጆች ሁላቸው እሱ ባይወጣ ጀነት ነበር ምንኖር የዲካ ሀገር እንድንመጣ ሰበብ የሆነ ይሄ والتسبب في هتك عورته عورته እንዲገለጥ ሰበብ የሆነ እሱ አላህ ከጀነት ልብስ አልብሶታል አደም ያቺን የከለከለውን ነገር ሲመገብ ያንን ጸጋውን አላህ ያፈራ ወንጀልን መራቅ ያስፈልጋል ወንጀል መዳፈር ሙዚሉ ኒዓም ጸጋን ያስወግዳል የትኛው በላ የትኛው ሙሲባ የሚመጣው ሰበቡ ወንጀል كدار النعيم وما هذا إلا عن عداوة أكيدة إلى ابن كثير رحمه الله تعالى إيه نقول له هذا الشيطان በጣም ጠንከር ያለ ጠላትነት ቢኖር ዝብሎ አይደለም ያደረገው وهذا كقوله تعالى فتتخذون وذريته أولياء من دون الله سبحانه وتعالى هذا ይሄን ሆኖ ሳለ ሰይጣን ይሄንን ያወቃችሁ እሱንና የሱን ዙርያዎች ከኔውጭ ወላ ተደርጋችሁ ይዛላችሁ وهم لكم عدو እነሱ ለእናንተ ጠላት ሆኖ ሳለ ቢእሰ للظالمين بدلا ለበደለኞች ልዋጭ አደረጉት ነገር ከልዋጭነት ከፋ ይላል አላህ Subhanahu Wa Ta'ala ምንም በምን እየቀየሩ ነው ምንም ከምን እየመረጡ ነው ከረህማን ከረሂም ከረብ العالمين ከخالق الكون መርጣችሁ ይሄንን ለአደም ልጅ በአጠቃላይ ከወላጆቹ ጀምሮ ለዙርያው ጠላት ሆነው እንዴት ነው ወላጅ ታደርጉ ወላጅነት ማለት ለሱ ብቻ ማረድ ብቻ ህይወታችን ከሸሪዓ ውጭ መሄድ ማለት የሱን እርምጃዎች መከተል ማለት ነው በየትኛው ረገድ وإذا فعلوا على الله سبحانه وتعالى ወደ ቁርአኑ ተመልሻለሁ ማብራሪያው ጨረስኩና ወደ ቁርአኑ ቃል ተመልሻለሁ እነዛ
የሰይጣን ወዳጅነትን የመረጡና በዛው ያደረጓቸው አካላት ይላል አላህ ወኢዛ ፈዐሉ ፋሂሸተ ጸያፍን በሰሩ ጊዜ ይላል አላህ ትላልቅ ወንጀሎችን በሰሩ ጊዜ እንደ ቁርአን ይቆጥራል ከምስል الزنا والسرقة وقتل النفس وشرب الخمر ዝሙትን መስጠት ነፍስን ማጥፋት እንዲህ ያሉ ነገሮችን በሰሩና ጸያፍ ወንጀሎችን በሰሩ ጊዜ ትላልቅ ወንጀሎችን ቃሉ ወጀድና አለይሃ አባ ሽርኩን ያከናውናል በሷ ላይ አባቶቻችን አግኝተናል እነሱም ይሰሩ ነበር አዲስ ነገር አልፈጸምንም ይላል ይሄ እነሱን የሚያጠራቸው አድርጎ ይቆጥራሉ ከወንጀለኝነት ወይም ጥፋተኛ ከመሆን ወይም ያሉበት ነገር ትክክለኛ ለማድረግ የሚያቀርቡት ማስረጃ ነው ወጀድና አባቶቻችንን አግኝተናል አለይሃ በዚች ተግባር ላይ ወይም በዚች ስራ ላይ والله امرنا بها ከዛም አልፎ ደግሞ አላህ በሷ አዞናል መከተል ብቻ አይደለም ወላጆቻችንም ዝም ብሎ አይደለም የሰሩት እነሱ ትልቅ ስለሆነ ስለሚያውቁ ነው የሰሩት እነሱ የሰሩት እስከሆነ ድረስ ያዋጣናል አላህም ደግሞ በሱ አዞናል ይላል ምንም ማስረጃ የላቸውም قل بل أنت محمد هوي رسول صلى الله عليه وسلم دعوة عن قبل متنكساكس ሁልህም በል እንዲህ አይነት መልስ በሚሰጥህ ጊዜ ሰዎች ለሚያደርጉት ነገር እነ እገሌ ይሰሩት ነበር ብሎ ስትባል እነ እገሌ ማስረጃ ሊሆኑ አይችሉም እንዲህ ቦታ ላይ እኮ ይሰራል ብትባል እንዲህ ቦታ ላይ መሰራቱ ማስረጃ ሊሆን አይችልም الله سبحانه وتعالى قل إن الله لا يأمر بالفحشاء الله يقول بصياف عازم صياف النجار اللي تدربوا إلى الله هو بيهون كيتا وقول مرافق عازم الله حرام من النجار عازم أتقولون على الله ما لا تعلمون بالله لا يما توقوتن تلالاችሁን ያለ ዕውቀት ተናገራላችሁን በላች ምንም ማስረጃ የሌለው ነገር መናገር በአላህ ላይ መቅጠፍ ነው ቁል በል አመረ ረቢ ጌታዬ እኮ አዘዘ بالقسط በትክክል አዘዘ ተኛውም ነገር ሐቅና መረጃ ባለው መሰረት እንዲሁ ከመሬት ተነስቶ ሐራም ከመሬት ተነስቶ አዞኛል ማለት ሳይሆን አላህ በትክክል አዟል ወአቂሙ ወጁሃኩም ፊታችሁንም አቁሙ ማለት ስራችሁን ዒባዳችሁን ሶላታችሁን አከናውኑ ሶላታችሁን እንደ ኩል መስጂድ በሁሉም መስጂድ በደረሳችሁበት ስገዱ የግል መስጂድን ካልደረሱኝ የግድ የሌን መስጂድ ካልደረሱኝ አትበሉ የተኛው በደረሳችሁበት ቦታ ላይ ሶላታችሁን ስገዱ ከغير المسلمين አይደላችሁ መሆን የለባችሁ غير المسلم የሆነው አካል በዛው የሚያመልክበት ቦታ እንጂ ስለማይፈቀድለት ማለት ወድዑሁ አላህን ለምኑት ሙኽሊሲና ያጠራችሁ ስትሆኑ ማለት ዱዓ ራሱ አላህ Subhanahu Wa Ta'ala ብቸኛ የሚያደርጉበት የኢባዳ አይነት ተማጽ ወድዑሁ እሱን ለምኑት ሙኽሊሲን ያጠራችሁ ስትሆኑ ለሁዲን አምልኮን በአጠቃላይ ومن جملة الدعاء كدين دمو تكل الوسط دعاء سنن ملمن عندنا كما بدأكم تعودون الله عند جمراتكم عند اسكنياتكم تملسالاችሁ
كما بدأكم تعودون فريقا كفل هدى مرة لكنه منجد لكنه منجد أبقى الله سبحانه وتعالى بالبيت عدرك وفريقا يتوسن كفل دمه حق عليهم الضلال تمت بالنسو لا يترقاكت إنهم እንዲህ የሆኑት አካላት እኮ ጥፋት ወይም ጥሜት በእነሱ ላይ የተረጋገጠባቸው አካላት እድለ ቢስነት የተላበሱ አካላት اتخذوا الشياطين أولياء ሰይጣናትን ረዳትና ወዳጅ አድርጎ ስለያዙ ነው من دون الله ከአላህ ውጭ ويحسبون ይገምታሉ ይሄን ሁሉ የሆኑ أنهم مهتدون እኛንን የተመራን እንጂ እኛን መሰል የሐቅ ባልተቤት በሐቅ ላይ ያለ ማንንም የለም ይላሉ በሐቂቃው ግን የከሰሩና የጥሜት ባልተቤቶች ናቸው ይላሉ ኢብኑ ከሲር ረሂመሁላህ ተዓላ ሁሉም ይሄንን አንቀጽ ሲተነትኑ ኢማም ሙጃሂድ ያሉትን ቃል ያስተላልፋሉ ኢማም ሙጃሂድ ከሙፈስሮች ከታቢዮች አንዱ ናቸው ከኢብኑ አባስ ተማሪዎች አንዱ ናቸው كان المشركون يطوفون بالبيت عراة ይላሉ ሙሽሪኮች ካዕባ ላይ እርቃን ሆነው ጧፍ ያደርጉ ነበር يقولون ይሉ ነበር نطوف كما ولدتنا امهاتنا አላህ Subhanahu Wa Ta'ala ልብስ ልበሱ ብሏቸዋል እነሱ ደግሞ አይ እንደዚህማ አይደለም ወንጀል በሰራንበት ልብስ ጧፍ እናደርግ እናታችን እንደወለደችን ሆነን ነው ጧፍ እናደርገው እናታችን እርቃናችን ነው የወለደችንና እርቃናችንን ጧፍ እናደርጋለን ይሉ ነበር አላህ Subhanahu Wa Ta'ala ምን አላቸው ይሄንን አታድርጉ ጧፍም ስታደርጉ ልብስም ሰላትም ስትሰግዱ خذوا زينتكم عند كل مسجد የትኛውም ሰላት ጊዜ ጧፍም ጊዜ ልብሳችሁን ልበሱ ጌጣችሁን ያዙ አላቸው አይ አይደለም እኛ እናታችን እንደወለደችን ነው ጧፍ እናደርግ በል ይሄንን እንደ መልካም ነገር አድርጎ ይቆጥሩ ነበር قلت كانت العرب ما عدا قريش ይላል ኢብኑ ከሲር ረሂመሁላህ ተዓላ ከቁረይሽ ውጭ ያሉት አረቦች ሁላቸውም لا يطوفون بالبيت في ثيابهم التي لبسوها በለበሷት በነበረችው ልብስ ጧፍ አያደርጉም ነበር لمن يتعودون في ذلك أنهم لا يطوفون في ثيابهم عصوا الله فيها لذي سيامكانيو الله بامسنبت لبس طواف النادر كميلو نبر وكانت قريش هم الحمص የሚባሉ ደግሞ ቁረይሾች يطوفون في ثيابهم በልብሳቸው ጧፍ ያደርጉ ነበር ومن أعاره أحمسي أحمساوي የሆነ ያዋሰው ሰው ልብስ በዛ ለብሶ ጧፍ ያደርግ ነበር ልብስ ከራሱ ጋር አዲስ ያለው ደግሞ በዛው ጧፍ ያደርግ ነበር ثم يلقيه فلا يتملك احد ከዛ ጧፍ ካደረገ በኋላ ያን ጧፍ ያደረገበትን ልብስ ይወረወራል ማንንም ሰው ያን ልብስ ንብረቱ አድርጎ አይዘው ነበር ومن لم يجد ثوبا جديدا ልብስ አዲስ ልብስ ያላገኘሳ ولا اعره احمسي አህሙሳዊ የሆኑ አካላት አንዳቸው የላዋሱትም ከሆነ ጣፍ ዑርያን እርቃን ጣፍ ያደርግ ነበር وربما كانت امراه فتطوف عريانه ሴትም ሆነ እርቃኗ ጣፍ ታደርጋለች فتجعل على فرجها شيئا ليستره بعد الستر ማፍረተ ብቻ የሆነ ነገር ጣል ታደርግና ጣፍ ታደርጋለች ብላም ትላለች اليوم يبدو بعضه او كله وما بدا منه فلا احله اذا كان ሰውነቴ ሙሉውን ወይም ከፍሉ ግልጽ ይሆናል ግልጽ ሆኖ ግን ለማንም ሰው አልፈቀድኩም እንዲያይ ትላለች ጧፍስታ ምን ሞኝነት ይሄንን ተሐቡድ ወደ አላህ Subhanahu Wa Ta'ala መቃረቢያ ነው ብሎ በዚህ ይኮራሉ ማለት ነው አላህ በእንዲህ አይነት ጸያፍ ነገር አያዝ አቅል ማይቀበለው አቅል የሚከብደው ነገር አያዝ ይተየዋል አይደል እንደ እርቃን
ለዚህ መኮነ ሰውአቲኩም አለ አላህ አፍረታችሁ ሚሸት ሰው ስለሚያፍር ማለት እርቃኑ ተኝቶ እንኳን ማን ተራውጭ ይሆናል ብሎ ይደነግጣል ይፈራል በተኛበት hatta ከሞትን በኋላ ሰው እንዲያየን ሰውነታችን እንዲያይ እንጠየፋለን አይደል ሰው አፍረተ ገላው እንዳይታይ ይፈልጋል ሸሪዓም ደግሞ በዚሁ ልክ አፍረተ ገላው ሳይታይ እንዲገንዙት አድርጓል ማለት واكثر ما كان النساء يطفن عراة بالليل አብዛኛ ሴቶች በዛ ጊዜ በሌሊቱ በማታው ክፍለ ጊዜ እርቃናቸው ነው ጧፍ ያደርጉ ነበር ወካን هذا شيئا قد ابتدعوه من تلقاء انفسهم ይሄ ነገር ግን ይሄንን የፈጸሙት ግን ከራሳቸው ማስረጃ ነዋቸው አድርጉ ተብሎ ሳይሆን የፈጠሩት ፈጠራ ነበር ወተበዑ فيه آباءهم ቅድማ አያቶቻቸውን አባቶቻቸውን የተከተሉበት ويعتقدون ان فعل آبائهم مستند الى امر من الله ያባቶቻቸው ተግባር ከአላህ Subhanahu Wa Ta'ala ወደ መጣ ትእዛዝ የተደገፈ ነው ብሎ ይሉ ነበር فانكر الله تعالى عليه ይህንን አላህ አወገዘባቸው وإذا فعلوا فاحشة እንዲህ መሰሉን ጸያፍ ነገር በሰሩ ጊዜ ቃሉ ይላሉ ወጀድና عليها آباءنا በሷ ላይ በዚህች ተግባር አባቶቻችንም አግኝተናል እነሱ ይሰሩ ነበር ይላሉ والله أمرنا بها اللهم በሷ አዞናል ይላሉ ለዚህ ምላሽነት ራሱ እንዲህ አለ فقال تعالى ردنا لي قل يا محمد انت محمد ويبن እንዲህ ያለውን ነገር ለመወገደሰው ان الله لا يأمر بالفحشاء الله በጸያፍ ነገር አያዝም هذا الذي تصنعونه فاحشة منكرة እናንተ ምትሰሩት ነገር ጸያፍና መጥፎ ተግባር ነው አላህ ደግሞ በእንዲህ አይነት ነገር አያዝም አተቁሉን على الله تعالى በአላህ ላይ የማታውቁትን ትላላችሁ አትስሚቱነ الى الله من الاقوال ما لا تعلمون صحته ትክክለኝነቱን የላወቃችሁትን ነገር ከአላህ ነው የመጣው ከአላህ ነው የተቀበልነው ብላችሁ ታስተግፋላችሁ قل امر ربي بالقسط بل ጌታዬ በትክክለኝነትና በሐቀኝነት አዟል واقيموا وجوهكم عند كل مسجد الله سبحانه وتعالى አዟችኋል ተግባራችሁን አምልኳችሁን በአጠቃላይ በእያንዳንዱ በየትኛው መስገጃ ቦታ ስገዱ እንደ كل مسجد كما بدأكم تعودون እንደ ጀመራችሁ ትመለሳላችሁ በሚለው ባሳለፈው የተናገርኩ መስለኛል كما بدأكم تعودون ማለት ሲፈጥራችሁ አላህ Subhanahu Wa Ta'ala ሙእሚንና ካፍር አድርጎ ፈጥሯችኋል ስለዚህ ወደሱም ስትሄዱ ሁለት አይነት አካሎች ሆናችሁ ትሄዳላችሁ ፊቱ የተወቀረና ፊቱ የነጣ ሆኖ ወይ ፊቱ ያበራ ሆኖ የሚከሰከሳል በዚህ ዓለም ላይ አላህ Subhanahu Wa Ta'ala በእውቀቱ እገሌ ካፍር ነው ብሎ ያወቃቸው አካላት በዛ ሁኔታ ይሄዳሉ የነገም ቀን በዛ ሁኔታ ይከሰከሳሉ እውቀቱ አላህ Subhanahu Wa Ta'ala እገሌ ካፍር ነው እገሌ ሙእሚን ነው ብሎ ማወቁ አላህ የባሪያውን ፍላጎትና ምርጫውን የሚገድፍ አይደለም በዛ በኩፍሩም ላይ የሚያስገድድ አይደለም አላህ ግን ያውቃል እንጂ اختيارون ለባሪያው ትቶለታል ማለት ምርጫው ይሄ አንዱ ነው كما بدأكم تعودون ማለት ከናታችሁ ማፀን እንዳስገኛችሁ የነገን ቀን ደግሞ በዛው ልክ ትከሰከሳላችሁ እርቃናችሁን ትነሳላችሁ አላህ Subhanahu Wa Ta'ala ካነበራችሁበት እንዳስገኛችሁ ሁሉ የነገ ቀን ደግሞ በዛው ልክ ይከሰከሳችኋል منها خلقناكم وفيها نعيدكم منها نخرجكم تارة أخرى እንዳለው ማለት
رسول صلى الله عليه وسلم يا أيها الناس إنكم تحشرون إلى الله حفاة عراة غرلا እናንተ ሰዎች ሆይ እነገ ቀን እኮ ትሰበሰባላችሁ አላህ ዘንድ ያልተጫማችሁ ያልለበሳችሁ ያልተገረዛችሁ ሆናችሁ كما بدأنا أول خلق نعيد መጀመሪያ እያንዳንዱን ፍጥረት እንዳስገኘነው እንመልሰዋለን ይህ በእኛ ቃል የተገባ ነው እኛም ፈጻሚዎች ነን ምንም ይከለክለን ነገር የለም ይላልና አላህ Subhanahu Wa Ta'ala كما بدأكم تعودون يبعث المسلم مسلما والكافر كافرا ብለው ፈስረዋል ሙስሊሙ ሙስሊም ሆኖ ይከሰከሳል ካፊሩ በኩፍሩ ላይ እስከሞተ ድረስ ካፊር ሆኖ ይከሰከሳል من عاش على شيء مات عليه በአንድ ነገር ላይ የኖረ ሰው በዛው ይሞታል ومن مات على شيء بعث عليه በሆነ ነገር ላይ ሆኖ የሞተ በዛው ይከሰከሳል እክቲያር ያስፈልጋል ዛሬ ሌላ ነገር ሲያደርግ የኖረ ሰው በዛው ኻቲማውን በዛው ይሆናል ማለት አላህ ይጠብቀን መጥፎ ከሆነ ሌሎችን ነገሮች ሲያደንቅ ስሜት የሚወደው ነገር የተለያዩ መጥፎ ቦታዎችን ሲወድ ከሆነ እዛው መጥፎ ቦታ ላይ ሊሞት ይችላል መጥፎ ጓደኛ ጋር ከሆነ ከመጥፎ ጓደኛው ጋር በዛው ባለበት ኻቲማውን ሊሆን ይችላል ሲከሰከስም ከዛው አካል ይከሰከስ ጥሩ ላይ ከሆነ ደግሞ በጥሩ ሁኔታ ኻቲማውን አላህ Subhanahu Wa Ta'ala ያሳምርለታል ምክንያቱም አላህ ሸኩር የሆነ ምስጉን የሆነ ጌታ ባሪያው መልካም ስራ ሲሰራ እስከኖረ ድረስ በዛው እንዲሞት ያደርገዋል በዛው ይከሰከሳል كما كتب عليكم تكونون وكيل ብቻ ረሱል ሰለላሁ ዐለይሂ ወሰለም ከዚህ ጋር ታያቸው ያስተላለፉት አንድ ሐዲስ ለባልና ወደ ቁርአን ይሄዳለው ወልዚ لا اله غيره ይላል በዛ ከሱጭ ምንም አምላክ በእውነት የሚመለክ አምላክ በሌለው ጌታዬ እምላለሁ إن أحدكم ينانت عندكم ليعمل بعمل أهل الجنة የጀነት ባለቤቶች የሚሰሩትን ስራ ይሰራል حتى ما يكون بينه وبينها إلا باع በሱና በጀነት መካከል በሚታይ ሁኔታ ቢለካ አንድ ቅፍ ወይም አንድ ክንድ ያህል በሚቀረው ያክል እየሰራ ይኖርና ፈስቢቁ عليه الكتاب መጀመሪያ በአላህ ዕውቀት ላይ የሚታወቀው መዝገብና ስያሜው ይቀድምና ይመጣል ያችን ሳይጨርስ ፈያዕመል ቢዐመሊ አህልና የጀሃነም ሰዎች የሚሰሩትን ስራ ይሰራል በዛች በትንሽ ጊዜ ጀሃነምን ይገባታል እናንተ አንዳችሁ ደግሞ መጥፎ ስራ እየሰራ ይኖርና ልክ እንደዚሁ ሲቀረው ያቺ የጀነት ነው ተብሎ የተጻፈችው ነገር ትመጣና ያቺን መጥፎ ነገር ሳይሰራ ወደ የጀነት ሰዎች ስራ ይሰራና ጀነትን ይገባል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ኻቲማ ያማረ እንዲሆን ሁሌም አላህ Subhanahu Wa Ta'ala መለመን ያስፈልጋል ውሎችን ልምዶችን ጥሩ ማድረግ ያስፈልጋል የተለያዩ ልምዶች አሁን ሩቅ መሄድ ያስፈልግም እኮ حرام ነገር ልምዱ አድርጎ በያዘው ሞባይል حرامውን ነገር ብቻ እየቃኝ እየሰማ እያየበት ያዳመጠ በዚህ ከሆነ ሞት ነገሩ አይመጣም በዛው ሊወስደው ይችላል በዛው ይከሰከስ የተሳደበ መጥፎ ነገር ብልግና የለመደ ሰው በዛው ይሞታል ኻቲማው በዛው ይከሰከሳል ጥሩ ነገር ልምድ ማድረግ ቁርአን መቅራት ዚክር መዘከር ጥሩ ቃላት መናገር እንደዚህ ነገሮችን ልምድ ማድረግ ኻቲማን ለማግኘት ጥሩ ኻቲማን ለማግኘት ሰበቦች ናቸውና ጥሩ ጓደኛ በመምረጥ ጥሩ ቦታዎችን በመምረጥ ጥሩ ንግግር ጥሩ ሁኔታዎችን በማከናወን
ራሳችንን መጠበቅ ያስፈልጋል ያ በኒ አደም ይሄ ሁለተኛው ጥሪ ነው ማብራሪያ ብዙ ነው ያው ረዝማል ከማለት እንዳሰለችው እኔ ብቻዬን ክታቡን ከማነብ እናንተ ዘንድ ያለው ያው ጋር ከመምጣት አለብን ከመላ አቋያ ነው መጣው እንጂ ሁሉም እንደው ቀንጨብ አድርጎ ነው ከዚህ ረህመሁላህ ተዓላ ወሳኝ ናቸው ያሏቸው ነጥቦችን ለዚህ ያስቀመጡት ከብሎ ከሰፊው አጭሩ ነው ብሎ ነው እዚህ ጋር አሳጥሮ ነው ያስቀመጡት ወሳኝ ነጥቦች ልባችን ልክ በሚገስጽ ቦታ ላይ ልባችን ማግኘት አለባትን ምግብ በመታገኝበት ቦታ ላይ ቆም ብሎ ከራስ ጋር ማውራት ያስፈልጋል ራስን በዚህ ባሉ በቁርአኑ በሐዲሱ መዳሰስ ያስፈልጋል ሶስተኛው ጥሪ ያ በኒ አደም እናንተ የአደም ልጆች ሆይ خذوا زينتكم ጌጣችሁን ያዙ ተጠቀሙ ልብስን ጌጥ ብሎ ነው አላህ የጠራው عند كل مسجد በእያንዳንዱ ሶላት ፈርድም ይሁን ሱና በሚሰግዱበት ጊዜ ግዴታውን ተጨማሪውን ልብስ ልበሱ ወኩሉ ወሽረቡ ብሉም ጠጡ ወላ ትስሪፉ ነገር ግን ወሰን አትለፉ ከምግብም ከልብስም ወሰን አትለፉ ከእንቅልፍም ወሰን አትለፉ ሁሉንም በልኩ አስተናግዱ إنه لا يحب المسرفين الله سبحانه وتعالى وسن اللفوችን አይወድምና እናንተም ከነዛ ውስጥ እንዳትሆኑ ተጠንቀቁ ይላል አላህ خذوا زينتكم ابن كثير رحمه الله تعالى ይሄ ምላሽ ነው ይላሉ ከጧፍ ጋር ተያይዞ እርቃናችን ነው ጧፍ ምናደርግ እንጂ ልብስ አንለብስም ያሉ አካላት ትክክል አይደላቸው ጌታችሁ ለምንድን ነው የምትተው ጌታችሁን ያዙ እንጂ ጧፍም ስታደርጉ ሰላቶቻችሁንም ስትሰግዱ ልብስ ለብሱ ይገባል ከልብስ መቼም ግዴታ የሆነ አለባበስ አለ መሸፈን ግዴታ የሆነበት ስፖርተኛም ከሆነ ኳስ ቢጫወትም ቦክሰኛም ቢሆን መሸፈን ያለበት የሰውነቱ ክፍል ግዴታ የሆነ ቦታ አለ ያንን መሸፈን ይኖርበታል ከዛ ተጨማሪ ደግሞ የሚዋብበትም አለባበስ መልበስ ሸሪዓው ፈቅዷል በል እንደውም ገፋፍቷል አላህ ጸጋውን ሰጥቷልና ያንን ጸጋ በባሪያው ላይ ምልክቱን ማየት ይፈልጋል ይላል ረሱል ሰለላሁ ዐለይሂ ወሰለም ሰጥቶት ሁሌም ያጣ ነገር ሰጥቶት ሁሌም የተራበ አካል መምሰል የለበት إن الله يحب إذا أنعم على عبد ليرى أثر نعمته عليه بعد باريو الله يكون الصفة جزي ያንን የጸጋው ምልክት በባሪያው እንዲጸባረቅ ይፈልጋል ይወጣል ይላል ረሱል ሰለላሁ ዐለይሂ ወሰለም هذه الآية الكريمة رد على المشركين فيما كانوا يعتمدونه من الطواف بالبيت عبد الله بن عباس ይሄንን ሲያብራሩ ታላቁ ሰሃቢ ረሱል ሰለላሁ ዐለይሂ ወሰለም ዱዓ ያደረጉለት ሰሃቢ الرجال والنساء ሴቱም ወንዱም እርቃኑ ጧፍ ያደርግ ነበር ይላሉ እሳቸው በፈሰሩት ተፍሲር الرجال بالنهار والنساء بالليل ወንዶች በቀኑ ክፍለ ጊዜ ሴቶች ደግሞ በማታ ሴቶች ከወንዶች በላይ አፍረት ይሰማቸዋል ማለት ነው ወይስ እንዴት ማታውን እነሱ ለምን መረጡት ወንድ ድፍረት አለው ማለት እንደ ሴቶች አይደለም ማለት خذوا زينتكم عند كل مسجد على الله سبحانه وتعالى ጧፍ ባደረጋችሁ ጊዜ ሶላትን በሰገዳችሁ ለመስገድ በፈለጋችሁ ጊዜ ሁሌ ጌጣችሁ ልብሳችሁን ልበሱ
ከሰላትስ ውጭ ቢሆን ግዴታ ሆኖ የሰውነት ክፍል መልበስ ግዴታ ነው። ሁር የሆነች ሴት ፊቷና መዳፎቿ ሲቀር ሁሉ ቦታውን መሸፈን በሰላት ሌላም ጊዜ አጅነቢ ያለ ጊዜ ሲቀር ይሄ ግዴታ ነው ይላል። አጅነቢ ካለሳ ሁሉ ቦታውን መሸፈን ግዴታው ነው። ባሪያ ከሆነች ነው ማበይነ ሱረት ወሩክባ ብሎ የሚያስቀምጡ አሉ። አይ ከደረቷ እስከ ጉልበቷ ሙሉ መሸፈን ይኖርባታል ብሎ ያስቀምጣሉ። ከዛም በኋላ ነው በጊዜ ጌጣቸውን ያዙ ልብስ ጌጥ ነው። ወኩሉ ወሽራቡ ብሉም ጠጡም ወላ ትስሪፉ ነገር ግን ወሰን አትለፉ። በምግባችሁ ሐላል የሆነውን በልኩ ተመገቡ፣ ከመጠጣችሁም ሐላል የሆነውን በልኩ ጠጡ። إنه لا يحب المسرفين كصحابوች ምን ይላሉ? جمع الله الطب كله في نصف آية ይላሉ። አላህ Subhanahu Wa Ta'ala መድኃኒትን ወይም ህክምናን ሙሉውን በአንድ አንቀጽ በግማሿ ሰብስቦታል ይላል። አብዛኛው ህክምና ጥንቃቄ ነው። የሰጡ ነገሮች ማድረግ ግማሹ ህክምና ነው ብሎ ያስቀምጣል። ወኩሉ ወሽራቡ ወላ ትስሪፉ በሚለው ብሉ ጠጡ፣ ነገር ግን ከልክ አትለፉ። አብዱላህ ኢብኑ አባስ ይሄንን ይላሉ። ኩል ማሺተ የፈለከውን ብላ ወልበስ ማሺተ የፈለከውን ልበስ ما أخطأتك خصلتان ሁለት ነገሮች እስከተጠነቀቀ ድረስ አሉ። ሁለት ነገሮች ሰረፍ ወመኪላ ልክ ማለፍና ኩራት። አላህ መብላትንና መጠጣትን ሐላል አድርጓል እስራፍ እስካልሆነ ድረስ ለኩራትም እስካልሆነ ድረስ። رسول صلى الله عليه وسلم كلوا واشربوا والبسوا وتصدقوا بلوا ጠጡ ልበሱ ሰደቃም አድርጉ ያለ እስራፍ ይላል። من غير مخيلة ولا سرف ያለ ስስትና ያለ እስራፍ ሁለት ማከለኛ አድርጋችሁ فإن الله يحب أن يرى نعمته على عبده الله سبحانه وتعالى يحب أن يرى ጸጋውን ማየት ይፈልጋል በባሪያው ላይ የሰጠውን ጸጋ። ጸጋ ብዙ ነው ያለው ጸጋ አይደል? ጊዜ ሰጥቶናል። ያንን በአግባቡ ስንጠቀመው ማየቱን ይፈልጋል። ዕልም የሰጠው እንደዛው፣ ሀብት የሰጠው እንደዛው፣ ቤተሰብ የሰጠው በቤተሰቡ ላይ ባናነው ላይ። መስጊዶች ካሉ መስጊዶች ጸጋ ናቸው። እነዛን እንዴት እንደሚናረው ጸጋውን አላህ ማየት ይፈልጋል። አቅም ጉልበት የሰጠው በጉልበቱ እንደሚሰራበት አላህ ጥሩ ነገር መስራቱን ከባሪያው ይወዳል። መልካም ድምጽ የሰጠው ከሆነ ጸጋ ነው። ከባሪያው ያንን እንዲያይ በቁርአን ያንን ድምጹን እንዲያሳምረው ይፈልጋል። ሁሉም ነገር ወማ ቢኩም ሚን ኒዕመቲን ፈሚን አላህ እናንተ ላይ የትኛውም አይነት ጸጋ ያለች የትኛውም ጸጋ ከአላህ ብትሆን እንጂ ከማንም አይደለች። በሌላ ሚቅዳድ ብን ማዕድ ከሪም ባወሩት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም የአደም ልጅ ከረጢትን አልሞላም ما ملأ ابن آدم وعاء شرا የተኛውን ከረጢት መጥፎን ነገር አልሞላም ይባል ከሁሉ የበለጠ ሸር ሞላበት ነገር የለም ይላል። የሰው ልጅ እኮ የሚዋሸው ለሆዱ ነው።
ምናታልለው ለሆድ ቀጠሮ ምናፈርሰው ለሆድ ነው ለምንም ማለት ነው አካላችን የሚለብሰው በአመት ወይ ሁለት ጊዜ ወይ አንድ ጊዜ ነው የሚለብሰው የተለያዩ ነገሮች የሚደረጉት ለዚህ ነው حسب ابن آدم لآدم ልጅ ይበቃዋል ይላል ረሱል ሰለላሁ ዐለይሂ ወሰለም ወኩላት يقن صلبه ወገቡን የሚያቃኑለት ጉርሻዎች እኮ በቂው ናቸው በጣም ከልክ በላይ አገኘው ብሎ አይላ አንዳንዴ መጥቀብ ችግር የለውም ለረሱል ሰለላሁ ዐለይሂ ወሰለም አቡ ሁረይራ አሁን እኮ መሄጃ አላገኘለትም ብሏቸዋል አይደል ወተቱን እየጠጡ አሁን ጠጣ ሲሉት ላጅለው መሳባ አሁንማ መሄጃ አላገኘለትም የለውም በቃ ሞላ አላቸው አንዳንዴ አልፎ አልፎ የሚገኝ ነገር እንዳጋጣሚ ቢጠቅ በችግር የለውም ይላሉ ረቦች ግን ሁሌ አደቱ አድርጎ መያዝ በሽታ ያመጣል መጠንቀቅ አለበት ወላቱ ስልኩ ያለ አላህ Subhanahu Wa Ta'ala ዝም ብሎ አይደለም እኔ ያበቀልኩት እኔ የዘራሁት እኔ የምሰጠህ ያልቅባል እኮ አይደለም ትጎዳለህ በልኩ ካልተጠቀምከው ሁሉም ነገር فإن كان فاعلا إلى الرسول صلى الله عليه وسلم ሲቻል ጉርሻዎች ይበቁታል እንብህ ብሎ የሚያደርግ ከሆነ ፈቱሉን ለጣዓም አንድ ሶስተኛ ለምግቡ ሁሉ ሊከፋፍለው አንድ ሶስተኛው ለውሃ አንድ ሶስተኛው ደግሞ ለስትንፋስ በበዓላት ጊዜ አንዳንዴ ሰው ይበላና ህፃናት ልጆችን ልብካል ሁሉ ነገር ካለ ከቀረበላቸው ይበሉና መጨረሻ ላይ ማቃሰት ይጀምራል ረሱል ሰለላሁ ዐለይሂ ወሰለም ይሄንን ስርዓት እዛችሁ ተናገሩ አለበለዚያ ትጎዳላችሁ ይላል إنه لا يحب المسرفين የራሳችን ጉዳት ደግሞ እንዳለ ሆኖ አላህ Subhanahu Wa Ta'ala ወሰናለፎችን በየትኛውም ነገር አይወድም يقول الله تعالى إن الله لا يحب المعتدين حده في حلال أو حرام ወይም ሐላልን ነገር ሐራም በማድረግ ወይም ሐራሙን ሐላል ነው በማድረግ ሐላል በማድረግ በየትኛውም ሁኔታ በተግባርም ይሁን በቃላት በኢዕቲቃድ እንዲህ አይነት ነገር መቀያየርን አላህ Subhanahu Wa Ta'ala አይወድም ولكنه يحب أن يحلل ما أحل الله حلال ያደረገውን ሐላል ማድረግን ይወዳል حرام ያደረገውን حرام ማድረግ ይወዳል እናንተ ግን ከመሬት ተነስታችሁ አባቶቻችን ያገኘነበት ነው ሲወራረስ የመጣው ይሄ ነበር ብላችሁ እርቃናችሁን ማድረጉ እርቃናችሁ ጧፍ ማድረግ አላህ አይወደውም አላህ ሐላል ያደረገላችሁ ልብስ ልበሱ ይገባል ይሄንን ነው የሚወድላችሁ መራቆታችሁ ጉዳት ቢኖረው ብትጎዱ እንኳን አላህ አይወድላችሁ የትኛው ኢባዳ እኔ ተጎዳውን ብለህ አልበላም አልጠጣም ማለት ኢባዳ ሊሆን አይችልም አልለብስም በብርድ ነው ቁሜ በፀሐይ ነው የበላኝ ምቆመው ምኖረው ማለት ኢባዳ ሊሆን አይችልም አላህ ራስን አትጉዳ ብሏል ራስን ጠብቅ ብሏል قل بل من حرم لمهون ما نور ما يدرجه زينة الله يا الله نجيت التي ياتي أخرج لعباده ለባሪዎቹ የፈጠራትን ጌጥ ከልብስና ከመጠጥ ከምግብ የፈጠራትን ጌጥ ማን ነው ክልክል ያደረጋት ወጥይባት من الرزق ከሲሳይም ጣፋጭና ጠቃሚ የሆኑ ሐላል የሆኑ ምግቦችን ማን ነው ለመሆኑ ማደረገው ማንንም ሊያደርግ አይችልም እንዲሁ ከራሳችሁ ተነሳችሁ አታድርጉ قل بل هي الصوا አላህ የፈጠራት ጌጥ እና ጣፋጭና ሐላል የሆኑ ምግቦች للذين آمنوا ለነዚያ ላመኑት ናት في الحياة الدنيا በዱንያ ላይ ለነሱ ለካዲያን خالصة يوم القيامة القيامة ዕለት ደግሞ ለሙእሚኖች ብቻ ስትሆን كذلك ልክ በዚህ ልክ እንዳብራራንና እንዳስገነዘብ نفصل الآيات
አንቀጾችን እናብራራለን ለቀውም ያዕለሙን ለሚያውቁ ለሆኑ ህዝቦች አላህ ከሚያውቁ ህዝቦች ሁሉ እንደነዚህ አካላት እንዳትሆኑ ይያለን አላህ Subhanahu Wa Ta'ala አላህ ያስቀመጠውን ያለውን ነገር በአግባቡ መረዳትና በአግባቡ መኖር አዋቂነት ሲሆን ያለ ማስረጃ ግን እንዲህ አግኝቼ ነው ናም እንዴም ተብያለሁ ብሎ መሄድ አላዋቂነት ነው ከእንዲህ አይነት ነገር ተጠንቀቁ ነው ሚል አላህ يقول تعالى ردا على من حرم شيء من المآكل أو المشارب أو الملابس كمجبم كمدتم كالباساتم كراس كدم نفسه تنستو هي حرام ነው ያለን ግለሰብ الله እያረመነ መልስ እየሰጠ አንተ ሙሐመድ ሆይ በላቸው ለሃኡላኢ المشركين ለእንዲህ አሉ ካዲያን በላቸው الذين يحرمون ما يحرمون بآرائهم እንደው ብልሹ በሆነ አመለካከታቸው በግምታቸው በእነሱ ፈጠራ حرام የሚያደርጉ አካላት ራሳቸው ጊዜ حلال የሆነ ነገር حرام የሚያደርጉ አካላትን በላቸው ማን ነው የአላህን ጌት አላህ ለሰው ልጆች መዋቢያ አድርጎ የፈጠረው ነገር ከምድር ያስገኘላቸው ነገር ለባሪዎቹ ማን ነው حرام ያደረገ በላቸው ከምግብም ደግሞ ከመጠጥም ጣፋጭና ጠቃሚ የሆኑ ነገሮችን ማን ነው حرام ያደረገ በላቸው የመخلوقة لمن آمن بالله وعبده في الحياة الدنيا سوف يتفترجنا الله لامننا በዚህ ዱንያ ላይ እሱን ላመለከው ሰው ወይሸርኩም فيها الكفار ካዲያን በዚህ ዓለም ላይ ቢጋሯቸው በዱንያ ላይ فهي لهم خاصة يوم القيامة ሷይ ቂያምለት ለሙእሚኖች ብቻ ናት ለማንም አትገባም لا يشركم فيها أحد من الكفار ከካዲያን በሷ ላይ በጸጋዋ ላይ ማንም አይጋራቸው ምክንያቱም فإن الجنة محرمة على الكافرين ጀነት በካዲያን ላይ እርምናትና ክልክልናት እናንተ እንደምትሉት አይደለም ማስረጃም የላችሁ ከራሳችሁ ተነሳችሁ ነው ይሄን የምታደርጉ እንዲህ ያለ አካይድ የጃሂልያ አስተሳሰብ ነው አላህ Subhanahu Wa Ta'ala ተጠንቀቁ ይያለን ولا تقولوا لما تصف ألسنتكم الكذب هذا حلال وهذا حرام ليزم بلاችሁ ይሄ حلال ነው ይሄ حرام ነው አትበሉ በኢባዳው ላይ ምንም ማስረጃ ሳይኖራችሁ ይሄ እንዲህ ነው ይሄ እንዲህ ነው አትበሉ አላህ ላይ የማታውቁትን ማለት ቅጥፈት ነው ውሸት ነው ከትላልቅ ወንጀልም ነው ተጠንቀቁ ኢንሻአላህ ለዛሬ ሁለቱ ጥሪዎች ሶስት ጥሪና አሳለፍ አደም ልጆች የመጀመሪያው በምንድነው የሚያዝ ብለናል አላህ የሰጠንን ጸጋ የሚቆጥርበት ሁለተኛው ደግሞ ከሸይጣን ከትልቁ ጠላታችን የሚያስጠነቅቅበት ሶስተኛው ደግሞ በየሰላቱና በየትኛው ቦታ ላይ ጌታችንን እንድንይዝ ካባም ጣፍ የሚያደርጉ ሰዎች ጌታቸውን እንዲይዙ ልብሳቸውን ሌላኛው ጥሪ አላህ Subhanahu Wa Ta'ala በብቸኝነት አምልኩ ብሎ የሚጣሯቸው መልእክተኞች በአግባቡ እሺ ብላችሁ ተከተሉ የሚል ጥሪ ይመጣል ኢንሻአላህ سبحان الله وبحمده أشهد أن لا إله إلا أنت أستغفرك وأتوب إليك السلام عليكم ورحمة الله